ኃያላን በላይ ኃያል ከእግዚአብሔር ጋር ግን ለመኖር ምንድነው የሚያስፈልገን ስንል ንጹህ ልብ ብቻ ነው የሚያስፈልገን። ንጹህ ምን እኔ መሪያችሁ ልሆን ታዲያ ወደ ማውጣት ስራው ወደ ማሻገር ስራው በጨለማ የነበረውን ሕዝብ ብርሃን እንዲመለከት ወደሚያደርግበት ስፍራ ሊሄድ ሲል ሊከለክለው ሊገድበው ፈለገ ይላል። በዚህ ሰዓት በጴጥሮስ አንደበት ላይ ሆኖ የመዳንን ምክንያት የመዳንን ኃይል የመዳንን መንገድ የመዳንን እቅድ ሊያከሽፍ የፈለገው ጥንተ ጠላት ዲያብሎስ ነውና ክርስቶስ በጴጥሮስ ላይ ያለውን አንደበት ላይ የሆነው የሚያስተውን መንገዱን ሊዘጋ የፈለገውን ያንን ጥንተ ጠላት ዲያብሎስን ምን አለው ይላል? አንተ ሰይጣን ከኔ አው ዞር ለማዳን ስራ በጨለማ የነበሩትን ለማዳን የጸብ ግድግዳን ለማፍረስ ነው። የዲያብሎስን ከፍታ ዝቅ ለማድረግ ነው። ስለዚህ ዞር በላ ነው። ሁለተኛ ዓርብ ነው። ጴጥሮስ ሐሙስ ዕለት ተነግሮት የነበረውን ነገር ዘነጋ፣ ረሳ። ጴጥሮስ ሐሙስ ዕለት ከዚህ በኋላ እናንተ ሁላችሁ ትክዱኛላችሁ እያለ ሲናገር ጌታ ሆይ እኔማ አልክድህም፣ ምንም ይምጣ አልክድህም፣ ምንም ቢመጣ አንተን በልክ አንተ የሚያለየን የለም አልሸሽም አለ። ቅዱስ እግዚአብሔር እንዲህ አለው፣ ጴጥሮስ 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 አንተማ ዶሮ ሳይጮህ አቤት የኛ ክርስትና እስከ ስንት ጊዜ ነው አማኑኤል የምንታመነው? እስከ ስንት ጊዜ ነው ምንክደው? የኛ እምነት እስከምን ድረስ? ለዚህ ነው ዛሬ በታክሲ ውስጥ ስመጣ በአየር ላይ ስመጣ በአየር ላይ የሚጓዙት ጓደኞቼ በታክሲ ውስጥ የነበሩት ጓደኞቼ ውካታ ብቻ ድምፅ ሲያሰሙ ሰማዋቸው። ዓለም ውካታ ብቻ ምንም ነገር የላትም። ለዳንስ ሊጨምር ነው መሰለኝ እያሉ ሁሉ ያንኮሻኩሻሉ፣ ይረበሻሉ። እኛ ክርስቲያን መስቀሉን ኃይል ረሳ። ምነው የመድኃኔዓለምን ኃይል ረሳ? ምነው የአዳኙን ፍቅር ረሳ? የሚጠብቀን አቤት ረብ ማርያም በሉልኝ። የሚጠብቀን ይተኛ የሚያጎርሰን አቤት አይሏችሁ በሉት እንጂ የሚያጎርሰን አያንቀላፋም፣ ክንዱ አይደክመው። አጉርሱን ደከመኝ አሁን በእጃችሁ ብሎ አይደለም እኛ ጌታ። እኛ የእሱን ስራ ስንሰራለት እኛ ወደ ቅድስና ስንመጣ እሱ የእኛን ስራ ይሰራል። ታስታውሳላችሁ አይደለ? ዛሬ 2-3 ሳምንት አካባቢ እዚህ በማቴዎስ ወንጌል ላይ ያለው ስለምን ትጨነቃላችሁ? ስለምን ትደነግጣላችሁ? ስለምን ውቃታ ውስጥ ትገባላችሁ? ስለሚበላው ስለሚጠጣው ነው የሚያስጨንቃችሁ። የሚበላውና የሚጠጣው ስለተወደደባችሁ ትጨነቃላችሁ። እባካችሁ ስለየትኛውም ጉዳይ አትጨነቁ። የሰማይ ወፎችን ተመልከቷቸው፣ አበቦችን ተመልከቷቸው። በሰኔ በነሐሴና በመስከረም በጥቅምት አብበው የምታዩቸውን አበባ ተመልከቷቸው። አያጭዱም፣ አይዘሩም፣ አይጎረጉሩም፣ አያርሱም፣ አይወቁም፣ ወደ ጎተራ አይከቱም፣ ለሽያጭ ወደ ገበያ አይወስዱም። ነገር ግን የሰማዩ አምላክ እግዚአብሔር የሚያስፈልጋቸውን ያዘጋጅላቸዋል አለና እናንተ ከእነርሱ አትበልጡምን አለና ኩዌሽን ማርክ አደረገ። ከእናንተ ከእነርሱ አትበልጡምን እያለ ክርስቶስ ይጠይቃል በማርያም። እኛ ከእንስሳትም ካለው ፍጡር ሁሉ እንበልጣለን። እውነት ሐሰት? በማርያም ንገሩኛ። አንበልጡም? አቤት አረ ሁላችንም እንበልጣለን በሉ። ከምን እኮ እንበልጥንን? ለምን? በክርስቶስ አምሳል የተፈጠርንና በእሱ እጅ የተመጃጀንና በእሱ እስትንፋስ
የሚያስፈሩን ምንድነው የሚያስፈራቸው? እንዲህ ይላል ሐዋርያው ቅዱስ ጴጥሮስ በዚህ በዕብራውያን የነበሩ ክርስቲያኖች ክርስትናውን ለምን አመለካችሁ? ጌታን ለምን ተከተላችሁ? እውነትን ለምን ሰበካችሁ? እውነትን ለምን ተከተላችሁ አሉና በወቅቱ የነበሩት ነገስታት አማኞቹ ሁሉ ወደ እስር ቤት ከቷቸው ጀመረ። አማኞቹን ብቻ አይደለም አገልጋዮችን ሁሉ ወደ እስር ቤት እየወሰዱ ያስሯቸው ጀመረ ይላል። የዚህን ጊዜ መምህራቸውና ደቀ መዝሙራቸው አንድም ደግሞ አባታቸው ካህናቸው ባራኪያቸው ፈዋሻቸው የሚገስጻቸው የሚመክራቸው ወደ እግዚአብሔር የሚያሰጋቸው ቅዱስ ጴጥሮስ የዕብራውያንን ሁካታና ጫጫታ ሰማ ይላል። አማኑኤል የኢትዮጵያን ጫጫታና ሁካታ ይስማ። እሱ ረፍት ይሰጣል፣ አይዟችሁ። እሱ ሰላም ይሰጣል፣ አይዟችሁ። አይዟችሁ መድኃኔዓለም የሚሳነው ነገር የለም። አይዟችሁ የድንግል ልጅ የሚሳነው ነገር የለም። ጠቢብ በጠቢቡ አይመካ፣ ባለስልጣን በስልጣኑ አይመካ፣ ባለመልክ በመልኩ አይመካ፣ ባለጡንቻ በጡንቻው አይመካ፣ ባለእውቀት በእውቀቱ አይመካ። የሚመካ ቢኖር አረ ተናገሩ። በማን ይመካ? አዎ የሚመካ ቢኖር በእግዚአብሔር ይመካ። ዕብራውያን መከራ በዛባቸው። አታምልኩ ተባሉ፣ አትጸልዩ ተባሉ፣ አትስገዱ አትጾሙ ተባሉ፣ እሱን እንዳትጠሩ ተባሉ። እኛ መድኃኒታችንን ሳንጠራ መዋላችንን እንችላለን? ኧረ እኛ እሱን ሳንጠራ መዋል መብላት መጠጣት አንችል። እሱ ሁለመናችን ነዋ። ለመና እቺ ጊዜ ደግሞ እንደምትመጣ እርግጠኛ ሆኜ እነግራችኋለሁ። የዕብራውያን ጉዳይ እኛ ላይም እንደሚመጣ ደግሞ እርግጠኛ ሆኜ ነው የምነግራችሁ። እንዲና እዚህ መጽሐፈ መነኮሳት አንድ ሳነበው ግርም ያለኝ እዚህ በመጽሐፈ መነኮሳት በገጽ 224 ላይ ገጽ 224 እንዲህ ነው። በጠዋት ተነሱና ሁለት እንስሳት እንዲህ ብለው ለአምላካቸው ጥያቄ ጠየቁ ይላል። ሁለት እንስሳት ጠዋት ሲነሱ እንዲህ ብለው ጠየቁ። አንደኛው እንስሳ እንዲህ ብሎ ጌታውን ጥያቄ ጠየቀው። ጌታ ሆይ አደራህን የሚበላ ስጠኝ ብሎ ጠየቀው ይላል። ምን ስጠኝ? አቤት መቼ ነው የጠየቀው? ጠዋት። ኧረ ጠዋት እግዚአብሔርን አስቡት። ኧረ ጠዋት በወጣትነት እግዚአብሔርን አስቡት። ኧረ ጠዋት በሩጫ ዘመን እግዚአብሔርን አስበው። ኧረ ጠዋት አስበው እግዚአብሔርን። አልጋ ላይ ስትጋደም አይደለም እግዚአብሔርን የምታስበው፣ ስትያዝ አይደለም እግዚአብሔርን የምታስበው። ኧረ ተው ወጣትነት ዕድሜህን ጫት ቤትና ሺሻ ቤት፣ ከረሙላ ቤትና ፊልም ቤት፣ አርሴናል ማንቸስተር እያልክ እየደገፍ የምትጫጫበት ሰዓት ላይ አይደለም። እግዚአብሔር ከሁሉ ይበልጣል። ያ ጊዜያዊ ደስታ ጊዜያዊ እረፍት ሊሰጥ ይችላል። ቅድም ስመጣ ግማሹ ያለቅሳል፣ ግማሹ ገንዘብ ሲቀዳዩት፣ ግማሹ ልብስ ሲቀዳዩት ምን ብሎ አርሴናል ተሸነፈ ብሎ። የሚገርም ነው። በቃ ህዝባችን እንደዚህ አብዷል። እምነት እኮ ሁለት የጠገቡ ስለተራገጡ አንተ ግን ነገ ማትመልሰው ልብስ ትቀዳለህ። የጠገበ እኮ ነው የሚራገጠው። ለምን? ለቢዝነሱ ነው የሚራገጠው። እኛ የሚሻለን ኢትዮጵያውያን እየተብራና ወንድም ከወንድሙ እህት ከእህቷ አንድ ከተማ ከአንድ ከተማ ጋር እየተባላ ነው ያለው። ኤሎሄ 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 ለማሰለምታን እያልን ወደ እግዚአብሔር መጮህ ነው የሚያዋጣን። የሚያዋጣ ወጣቱ ማስትሬቱን ዲግሪውን ይዞ ስራቶ ዶክመንቱን ይዞ እብድ እየመሰለ እዚህ በዮሐንስ ራእይ በምዕራፍ 3 ላይ ከምታየው ነገር የተነሳ ከምሰማው ነገር የተነሳ እብድ ትሆናለህ። የሚፈውስ ግን አታገኝም ማለት። ከምታዩት ነገር የተነሳ እብዶች ትሆናላችሁ፣ የሚፈውሳችሁ ግን አታገኙም ማለት። እብድ እየሆንን ብቻችንን እያወራን አይደለም ነው።
እስቲ የሆነ ከፍ ያለ ካፌ ላይ ቁጭ በሉና ደብተር ይዘው የሚሄዱ ህፃናትን ብቻቸውን ይዋቸው ብቻቸውን እያወሩ ይላል። እዩት ወጣቱን እዩት ብቻውን እያወራ ይላል። እዩት ወጣቷ ናት ብቻዋን እያወራች ትሄዳለች። እዩ የሸመገሉ በሶስት ዱላ የሚሄዱ አዛውንት እዩ ብቻቸውን እያወሩ ይሄዳሉ። እዩ የቤተ መቅደስ አገልጋዮችን እኛም መምህራንን ብቻቸውን እያወራን እንሄዳለን። ፈዋሹን እኮ ስለረሳ ነው በሽታን የሚያመጣ አጋንንት በሽታን ሁሉ በላያችን ላይ ከመረብን። ከምታዩትና ከምትሰሙት የተነሳ እብድ ትሆናላችሁ፣ ነገር ግን ፈዋሽ አታገኙም አለ። እዚህ የምታዩት ነገር መልካም ነው፣ የምትሰማው ነገር መልካም ነው። ቲቪውን ስከፍቱ መልካም ነገር ያሰማችኋል። አሉ አባቶች ሬዲዮናችሁን ስከፍቱ መልካም ነገር ትሰማላችሁ። አይናችሁ መልካም ነገር ነው እያየ ያለው። ክብሯን የጣለች ሴት አይደለም እናየው። እዚህ ጋር ያለውን ልብስ ትለብስና እንደው ይሉኛል እኮ አንዳንዴ እዚች ጋር ያለው ልብስ ለብሱና ታክሲ ላይ ሲደርሱ ደግሞ ባልንጂ ይሉታል። እንዴት አድርጎ የተሰፋ ያልተሰፋውን ኬት ያምጣው መገበል እዩት። ሲወጣቱን እብድ ሆኗል እኮ ሱሪውን በትክክል መታጠቅ አቅቶት እዚህ ድረስ ደርሷል እኮ ሱሪው ክብሩን አወረደ እኮ። ኢሳይያስ እንደተናገረው ሰው ክቡር ሆኖ ሳለ ራሱን እንደ እንስሳት ቆጠረ። ፍየል እኮ እፍረቷን ማትሸፍነው እውነት አሰተ ለፍየል ነው እኮ እኛ። ታዲያ እንዴት አድርጎ እግዚአብሔር ይታረቀን? እንዴት አድርጎ ምህረቱ ይምጣ? እንዴት አድርጎ የሚደረሰው ኪዳን ለሚደረሰው ህዝብ ለሚደረሳት ከተማ እንዴት አድርጎ ይድረስ? እንዴት አድርጎ እግዚአብሔር ጸሎታችንን፣ ልመናችንን፣ አገልግሎታችንን ይቀበለው? ታዲያ ዕብራውያን ክርስቶስን አትስበኩ ተብለው፣ ኢየሱስን አትስበኩ ተብለው፣ አማኑኤልን አትስበኩ ተብለው፣ ፈዋሻቸውን አትጥሩ ተብለው፣ አዳኛቸውን አትጥሩ ተብለው ማሰሪያ ትእዛዝ ወጣላቸው። በዚያ በናዝሬቱ ኢየሱስ ክርስቶስ እናምናለን የሚሉ ካሉ እሰሯቸው ተብሎ ትእዛዝ ወጣ። ዕብራውያን ውካታ ውስጥ በነበሩበት ሰዓት ሐዋርያው ቅዱስ ጴጥሮስ እንዲህ ብሎ ጻፈ። እናንተ ለዚህ ተጠርታችኋልና የላችሁም እንደ ኢየሱሳት ምን በሉ? አቤት በርቱ። ሴትዮዋ ነች አትሮኖስ ቁጭ ብላ እያለች መምህሩ ሲሰብክ እንደኔ አይነት ጨዋኝ ነው። መምህሩ ሲሰብክ ትሰማለች። መምህር ደግሞ ሰማና ልክ መጨረሻ ላይ ቆይ መምህርማ እናትማ ከመጀመሪያ እስከ መጨረሻ እየሰሙ የነበረ በተመስጦ ቆይ ልሸልማቸው አለና እማዬ ምን ነበር ያልኩት? እማዬ አረቢቱ ፈሰሰ አሉ። ለካ እማዬ አይናኑ እያዩ መምህሩ የሚሉት እዛ ያቦኩት ሊጥ አለ ቶሎ መምህሩ አይጨርስም እንደያሉ እዛ ነው ለካ ሀሳባቸው። አንዳንድ ሰዎች አለን እዚህ ተቀምጠው እኮ ወንጌሉን መማር ሲገባ እነ ከሌ ነው መተው ተማሩ እነ ከሌ ነገራቸው እነ ከሌ እንዲህ አላቸው። ይህንን ሰዎች አለን። እግዚአብሔር እኔና እናንተን ብቻ ነው የሚያስተምረው። ቆሞ የሚያስተምርም ተማሪ ነው። እናንተም ተማሪ ናችሁ። የሚያስተምረው መንፈስ ቅዱስ ነው። መንፈስ ቅዱስ እግዚአብሔር ይነግራል፣ ይመክረናል። ታዲያ ትምህርቱን ለማሳጠር በዚህ የነበሩትን ህዝቦች ክርስቲያኖችን እንዲህ አለ። ለዚህ ነው የተጠራችሁት። የተጠራችሁበት ዓላማ ይሄ ነው። ክርስቶስ ተብሎ ክርስቲያን እስከ አስባራችሁ ድረስ ክርስቶስ የተቀበለውን መከራ ምክንያቱም እንዲህ ብሎ ነግሮናልና የሚወደኝ ቢኖር መስቀሌን ተሸክሞ ከኋላዬ ይከተለኝ። መስቀል ማለት መከራ ማለት ነው። መስቀል ማለት ችግር ማለት ነው። መስቀል ማለት መገፋት ማለት ነው። መስቀል ማለት ያለ ስም መሰጠት ማለት ነው። መስቀል ማለት እውነትን እየመሰከሩ በሐሰት የፈራጆች ከኋላ መከተል ማለት ነው። መስቀል ማለት መኮርኮም ነው። መስቀል ማለት መራብ ነው። መስቀል ማለት
መጨረሻው መጽናት ማለት ነው። ክብር ምስጋና ለመድኃኒዓለም ይሁንልን። መስቀል ማለት እስከ መጨረሻው መጽናት ነው። ስለዚህ ክርስቲያኖች ለዚህ ተጠርታችኋል። ለምን አቤት አንድ አራት ነገር ነግራችሁ ትምህርቴን አበቃለሁ። መጽሐፍ እንዲህ ይላል በትንቢተ ኢሳይያስ ምዕራፍ 48 ቁጥር 12 ላይ ያዕቆብ ሆይ የቀረው እስራኤል ሆይ ስማኝ፣ እኔ ፊተኛውና ኋለኛው ነኝ አለ። ያዕቆብ ሆይ ስማ፣ እስራኤል ሆይ አድምጥ፣ የቀረው እኔ ነኝ። እኔ ደግሞ ፊተኛውም ኋለኛውም ነኝ። እኔ ደግሞ ነገሥታትን ልገለባብጥ በዘመናት ሙሉ በሙሉ ምኖር በሙሉ ማስተዳድር በሙሉ ምገዛ ኃያላኑ የማወርዳቸው ራሳቸውን ዝቅ ያደረጉትን ደግሞ ከፍ ማረጋቸው እኔ ክርስቶስ ነኝ አለ። ክብርና ምስጋና ለእርሱ ይሁን። ይሄ ነው እንግዲህ የጠራ ምንና ዛሬ የተሰበሰባችሁት ለምንድን ነው ስትሉ መንፈስ ቅዱስ ጥሪውን ጠርቷችሁ ነው። ለምን ጠራን? ለምን መንፈስ ቅዱስ አነሳስቶ በጊዜ ታክሲያችንን መኪናችንን እያስከረከርን በመኪና ውስጥ ምንም ክፋት ነገር ሳይገጥመን ስልካችን ክፉ ነገር ሳይጠራ እዚህ ቤተ እግዚአብሔር በመድኃኒዓለም ደጅ ለምንድን ነው የጠራን ስንል ለዚህ ነው የጠራን። ለምን? አንደኛ አምላክነቱን እንድንረዳ እሱ ጠራን። ምንነቱን እንድንረዳ በማርያም መልሱ። ምንነቱን እንድንረዳ እንዲህ ይላል አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችኋል። ስለ እናንተ መከራ ተቀብሏልና እርሱ ኃጢአት አላደረገም፣ ተንኮልም በአፉ አልተገኘም፣ ሲሰድቡትም መልስ አልተሳደበም፣ መከራም ሲቀበል አልዛተባቸውም። ስለዚህ እናንተ ለዚህ ተጠርታችኋል አለ። ለምን ተጠርታችኋል? አረ በማርያም መልሱልኝ። ለዚህ ተጠርታችኋል። ለምን? አምላክነቱን እንድትረዱ። አምላክነቱን በምን እንረዳ? በትዕግስቱ እንረዳ። በምን እንረዳ? እስቲ እኔ ጻድቅ ነኝ የሚል እጁን ያወጣለች። እኔ ጻድቅ ነው ኃጢአት የለብኝም የሚል እጁን ያወጣ። አይገርማችሁም? እንዲህ ነው አምላካችን። ይህንን አምላክ እንድታውቁት ነው የተጠራችሁት። ሁላችን ኃጢአት እንደሆነ፣ ሁላችን በደረኞች ሆነን፣ ሁላችን በልብሳችን በቀሚሳችን በለበስነው ልብስ የተሸፈነ ኃጢአትና በደል ኖሮብን፣ እሱ ግን አማኑኤል ኑ እናንተ ልጆቼ አይዟችሁ እያለ በቤቱ ሰበሰበን። ክብርና ምስጋና ለእርሱ ይሁን። ሁለተኛው የሰበሰበን ሰዓት ስለሌለን፣ ሁለተኛው ለምን ተጠራን? ለምን መጣን? ለምንድን ነው መድኃኒዓለም በደጁ የሰበሰበን ስንል፣ ሁለተኛው የሰበሰበን ንስሐ እንድንገባ ጠራት። ምን እንድናደርግ? አቤት እንዲህ ይላል በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 8 ላይ ጎበዞች ናቸው። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 8 ላይ ብዙዎች ማስታወሻ ስትይዙ ስላየኋቸው ነው። ኃጢአት የለብኝም ብንል ራሳችንን እናታልላለን፣ እውነትን በእኛ ውስጥ የለም። ሁላችን ኃጢአት ሰርተናል። እየሰማችሁ ነው? መድኃኒዓለም ጸሎታችሁን ይስማ። እኔ ኃጢአት የለብኝም ብንል ራሳችንን እናታልላለን። ኃጢአት ያልሰራ ማንም የለም። ሁላችንም ኃጢአት አለብን። ስለዚህ ኃጢአተኛ ደግሞ ቅጣት ያስፈልገዋል። ቅጣቱ ደግሞ እንዲህ ነው የሚለው ማቴዎስ ምዕራፍ 9 ቁጥር 13 ላይ ማቴዎስ 9:13 ላይ እንዲህ አለ፣ ነገር ግን ሂዳችሁ ምሕረትን እንወዳለን ብላችሁ ተናገሩ። ኃጢአተኛን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁምና ኃጢአታችሁን ለካህኑ ተናዘዙ አለ። ምዕመናን ንስሐ እንድንገባ እግዚአብሔር ጠርቷቸዋል።
በመራ ወደሱ እንድንቀርብ እግዚአብሔር በፍቅር ጠርቷቸዋል። በማርያም አንድ ጥያቄ ልጠይቃችሁ። አሁን መድኃኔዓለም መጥቶ ቸሩ መድኃኔዓለም ወርዶ ምን ላድርግላችሁ ቢላችሁ ምን ትላላችሁ? በሏ እስኪ ምን ላድርግላችሁ ምን ልስጣችሁ ቢላችሁ ምን ትላላችሁ? ሁላችሁም የራሳችሁ መልስ መልሱ። እኔ ግን ሁልጊዜ ከሚጫጫው ህዝብ ጋራ በታክሲ የተጋፋው የሚሄድ ነገርና ህዝቡ ምን እንደሚል ታውቃላችሁ? አብሶ የኢትዮጵያ ህዝብ ጌታ ሆይ የአሜሪካን ቪዛ መታለንና ከዚች ሀገር ውሰደኝ ነው ከመቶ 99% እዚያ ሰላም ያለ መስሏቸው፣ እዛ ረፍት ያለ መስሏቸው። ይህ እኮ ንጹህ ካልሆነ በየቦታው እኮ ይሄ ያቀዘብዛል። ይህ እኮ ንጹህ መሆን ይገባል። እረፍት እኮ ያለው በዚህ ውስጥ ነው። እረፍት እኮ ያለው ይህንን ንጹህ ስናደርግ ነው። ህሊና ሊያርፍ የሚችለው የህሊና ሚዛን እውነተኛ ስናደርግ ነው። አበይት ሚዛን ይላል። ይሄ የተጭበረበረ ሚዛን፣ ለእግዚአብሔር የማይሆን ሚዛን፣ ዘረኝነት፣ ጎጠኝነት፣ ክፋት፣ ምቀኝነት ዋቀዮ ተኮ ብቻዳ ማርኒ አመንታን አመንታ ኦርቶዶክስ ተዋህዶ ጊፍቲን ማርያምን ኦርቶዶክስ ተዋህዶ ማርጀተኒ እግዚአብሔር ነው ይፈርዳ። በየትኛውም ምንት በየትኛውም ቋንቋ እንስበክ፣ በየትኛውም ቋንቋ እናስተምር፣ በየትኛውም ስፍራ እንኑር፣ እግዚአብሔር እዚህ ላይ እውነተኛ ዳኛ አስቀምጦብናል። ህሊና ያቀበዘብዛል፣ ህሊና ያቀበዘብዛል፣ እንቅልፍ ያስተኛል። ይሄ ነው እኮ ወደ ንስሐ እንድንመለስ እግዚአብሔር ጠርቶናል። ወደ ምን እንድንመለስ? ወደ ንስሐ ተመለሱ ነው። ተመለስ። ይበቃል። በቃ የትናንቱ ጊዜ ይበቃል። ዘረኝነቱ ይበቃል። ጎጠኝነቱ ይበቃል። ሌብነቱ ይበቃል። ማስመሰሉ ይበቃል። ውሸታሙ ይበቃል። ያለ ንጽሕና ቤተ መቅደስ የተመላለስንበት ይበቃል። የመድረክ ላይ አንበሳ የምግባር ላይ ውሻ የሆንበት ይበቃል። ይበቃል። ስንታይ ቅዱስ ሲያዩን ከፍቶ ሲያዩን ግን ለመድኃኔዓለም ስንታይ ግን ማኔቴ ቄፋሬስ ተብሎ የሚጻፍብን በእግዚአብሔር ሚዛን ተመዝነን ቀለል የምንገኝ የሆንበት ጊዜ ይበቃል። ለንስሐ እግዚአብሔር ጠርቶናል። ሶስተኛ እግዚአብሔር ለምን ጠራን? እግዚአብሔር ለቅድስና ጠርቶናል። ለምን ጠርቶናል? አስረፈድኩባችሁ? አቤት የረፈደውን የንስሐ ጊዜያችንን መድኃኔዓለም ረዘም ያደርግልን። አይዟችሁ እንድትመለሱ ጭንቅ ያለ ወንጌል ነው መሰብካችኋል። ይቅርታ ሰምዬ ይቅርታ። እንግዲህ ልጆችን ጠቁባቸው እውነታውን ነግረናችሁ እንዴት ትናንትና ሽሩ ብለናችሁ አንተማ ባለጸጋ ነህ እንዴ አንተ ገንዘብ እየሰጠ አንተማ ትጸድቃለህ ምንላችሁ ጊዜ በቃ ማንም ባለሀብት በሀብቱ መንግሥተ ሰማያት መግባት አይችልም። ማንም ባለጸጋ በጸጋ መንግሥተ ሰማያትን መውረስ መግዛት አይችልም። ማንም ባለስልጣን ተሽከርካሪ ወንበር ላይ ስለተቀመጠ መንግሥተ ሰማያት ላይ ቁጭ ብሎ የሚፈርድ አይደለም፣ ይፈረድበታል። ተመለስ ባለጸጋ ተመለስ። የባለጸጋ ልጆች ተመለሱ፣ አትሞላቀቁ። በእግዚአብሔር ላይ መሞላቀቅ የለም። ተመለሱ። አንዳንዴ ይሞላቀቃሉ እኮ ቤተ መቅደስ እየመጡ እንደው ነጭ ካልሲ እንደው ይጠቁሩብኛል እንዲሉ እኮ አሉ። ማርያም ምስክሬ የባለጸጋ ልጆች መሆናቸው የክርስቶስ ልጅነትን አያስፈራረማችሁ። እንደውም እንዳልኳችሁ ነው የሚሆነው። ማሌቴ ቄፋሬስ በእግዚአብሔር ሚዛን ተመዝናችሁ ቀናችሁ ተገኝታችኋል። ውጡ ከቤቴ ነው የሚላችሁ። እግዚአብሔር ቤት መራቀቅ የለም፣ ድሃ የለም፣ ሀብታም የለም፣ ጊዜ የለም፣ ጊዜ የሰጠው ምናምን የሚባል ነገር የለም። በእግዚአብሔር ቤት በእግዚአብሔር ቤት ረጅም አጭር የሚባል ነገር የለም። ድሃ ሀብታም የሚባል ነገር የለም። የተማሪ ያልተማረ የሚባል ነገር የለም። የሸመገለ ወጣት የሚባል ነገር የለም።
የምንጠራበት ጊዜ አይደለም። ስለዚህ እንዲህ ይለናል፣ ለምን ተጠራን ብትሉ ለቅድስና ጠርቻችኋለሁ አለ። ለምን ጠርተናል? አረ በዚች በረከሰች ዓለም ቅዱስ እንድንሆን የጠራን ቅዱስ እግዚአብሔርን አመስግኑት ባካችሁ። እንድንቀደስ የጠራን እሱ እግዚአብሔር እንዲህ ይላል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 7 ላይ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 7 ለርኩሰት ሳይሆን እግዚአብሔር ለቅድስና ጠርቷችኋልና ግቡ። እገባችሁ? ለርኩሰት ሳይሆን እግዚአብሔር ለቅድስና ጠርቷችኋል። ግቡ ግቡ። በሩ ክፍት ነው። ግቡ። አይናችሁ አትደንግጡ። የአባታችሁ ቤት ነው። ግቡ ግቡ። እንጀራ አለ ተበትቶላችኋል። ግቡ ነው። አረ ግቡ። እርካታን የሚሰጥ ደሙ አለ። ጠጡ። እንዳትራቡ፣ እንዳትጠሙ። ራበኝ የሚባል ቋንቋ ክርስቶስ ቤት የለም። ኦርቶዶክሳውያን እውነታውን ልንገራችሁ፣ ማርያም ምስክሬ፣ ማምላክ ምስክሬ ነው የምላችሁ። ወደድንም ጠላንም ተዋህዶ ከፍ ትላለች እንጂ ተዋህዶ አትጠፋም። ይህን እናረጋግጥላችኋለሁ። ለምን? የተክልየ ልጆች ነን። የአቡነ ማርያም ልጆች ነን። የአቡነ አረጋዊ ልጆች ነን። የአቡነ ስብሐተ ክርስቶስ ልጆች ነን። የሰማዕቷ የቅድስት ክርስቶስ ሰምራ የአርሴማ ልጆች ነን። የሚጠፉ ሊያጠፉን በትር የሚያነሱ በትራቸው ዞሮ ራሳቸውን ያጠፋል እንጂ እኛ አንጠፋም። ገና እንበዛለን። የማምላክ ምስክር ገና እንበዛለን። የተክልየ ጸሎት ያበዛናል። የማምላክ የድንግል ማርያም ምልጃ ያበዛናል። ገና እንደየነደድን እንደ ጧፍ አሁን እንደምናነደው ጧፍ ያጠፉናል፣ እንዲያነዱናል። ግን ዞር ሲሉ ደግሞ በስተርም እንገኛለን። ገና ነው። እውነት ልንገራችሁ እግዚአብሔር ከእኛ ጋር ነውና ክፉን አንፈራም ብሎ እስቲ በሉልኝ። አቤት አትፍራ። ማተብን አንገት ላይ አውጣው። አትመሸማቀቅ። አትቆልፍ እዚህ ድረስ ኦርቶዶክስ ላይ እኔ ኦርቶዶክስ ነኝ፣ እኔ ክርስቲያን ነኝ። አረዛሩ ቂርቆስ ነው እኮ እናቱ ስትበላ እናቱ ስትረግጥ እኮ ኢተብራም ነበልባለ እሳት። እናቴ ሆይ የሚነደውን እሳት አትፍሪ። አይዞሽ እናቴ የምድሩን እሳት ነው እንዲያየሽው። የምድሩንም እሳት የሰማዩንም እሳት የሚያጠፋ መድኃኔዓለም እኮ ከእኛ ጋር ነው። እናቴ አይዞሽ አትፍሪ። አይዞቹ ክርስቲያኖች አትፍሩ። እሳት ነደደ። ክርስቶስን ስላመለክ እናትና ልጅን ስለወደድን በፍቅር ስለጎበኘናችሁ። እስቲ አንድ ጥያቄ ልጠይቃችሁ። ተመርጣችሁ የመጣችሁት መምህራኖቹ መርጧችሁ ነው የመጣችሁት ወይስ ክርስቶስ መርጧችሁ ነው የመጣችሁት? እስቲ እኔ ክርስቶስ መርጦኝ ያመጣኝ ብትሉ እጃችሁ አውርዱት። ታዲያ ይሄ እኮ ነው አሁን የተቀናበት እኮ ይሄ ነው። ኦሮሞ የለ፣ አማራ የለ፣ ትግሬ የለ፣ ወላይታ የለ፣ ጉራጌ የለ፣ ከምባታ የለ፣ ሀዲያ የለ። ቤተ ክርስቲያን ሁሉንም ጠቅልላ ወንጌልን ስለምሰብክና እናንተ ብዙዎች ስትሆኑ በክርስቶስ ኢየሱስ አንድ ናችሁ ብላ ስለሰበከች እኮ ነው ቤተ ክርስቲያን ስለምትጠላው። ኧረ አንድ ያደረገን መድኃኔዓለም ክብርና ምስጋና ለእርሱ ይሁን። አንድ ያደረገን እሱ ነው፣ ማንም አይበጥሰውም። እንዲህ ይላል፣ ስለዚህ ያለ ለርኩሰት ሳይሆን እግዚአብሔር ለቅድስና ጠርቷችኋልና ግቡ። ሌላው አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ ዳሩ ግን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። የጠራችሁ ቅዱስ ነው፣ እናንተም ቅዱሳን በመቼ በኑሯችሁ ሁሉ ምን ሁኑ? አቤት በማርያም በቤት እንጀራ ሁለት እንጀራ ካለ አንዱን እንጀራውን ማሰጥ በቃ ቅድስና ማለት ይሄ ነው። በማርያም ራፊ ጨርቅ የምትቀይሩት ቤት ካለ እንደ በማርያም ግማ አንዱን ጨርቅ ደግሞ ለሌላ ሰው እስቲ እንደጉሪ ነው። ክርስትና ኦርቶዶክስ እኮ ይችላልች
ኢትዮጵያዊነት እኮ ይሄ ነው። ምን ነው ምዕመናን? ምን ነው ጭካኔው በዛ? ምን ነው መገፋፋቱ በዛ? አማኝነታችን የመድኃኒዓለም ልጅ ነን ማለታችን ውሸት ነው እንዴ? እዚህ ክርስቶስን የምትወዱት ብላችሁ ሁላችሁም እጃችሁን ታወጣላችሁ። ክርስቶስን የሚወድ ማለት ምን እንደሚያደርግ ታውቃላችሁ? ጠላቱን የሚወድ ነው ክርስቶስን የሚወድ። ማንን የሚወድ? ማንን? እናንተ ጠላታችሁን ትወዳላችሁ? እኔም እናንተም ወዳጃችንን ነው የምንጠላው። እንኳን ጠላትን ልንወድ ይቅርና ወዳጃችንን እንጠላለን። እውነት አስት አበው እኮ ለዚህ ነው እንዲህ ብለው ጸልዩ ይላሉ። ጠዋት ጠዋት እንዲህ ብላችሁን ሳትጸልዩ እንዳትወጡ ይላሉ አበው አባቶቻችን። ምን ሲሉ? ጌታ ሆይ ጠላቴን እኔ እጠብቀዋለሁ፣ የወዳጅ ጠላቴን ግን አንተ ጠብቅልኝ ሳትሉ እንዳትወጡ ይላሉ። አይገርማችሁም? እንዲህ ጸሎት ጌታ ሆይ ጠላቴንማ ጠላቴ ነው እኔ እጠብቀዋለሁ፣ የወዳጅ ጠላቴን ግን ዛሬ የበዛው የትኛው ነው? የወዳጅ ጠላት እኮ ነው። ለቅድስና ተጠርታችኋል። አራተኛ እግዚአብሔር ለምን ጠራን ስትሉ ለክብር ጠርቷችኋል። ለምን? አቤት አቤት። እኔ ዘመድ የለኝም እንዳትሉ፣ እኔ ወገን የለኝም፣ እኔ ሀብት የለኝም፣ እኔ ንብረት የለኝም፣ እኔ መልክ የለኝም፣ እኔ እውቀት የለኝም፣ እኔ ጤና የለኝም፣ ዘመዶች እዚህ አካባቢ የሉም እንዳትሉ፣ እማምላክም መድኃኒዓለም እኮ ሊያከብረን ፈልጎ ጠርቶናል። እና እኮ የአንድ እናት የአንድ አባት ልጆች እኮ ነን። አባታችን አንድ መድኃኒዓለም፣ እናታችን አንድ ተዋህዶ ማነች? እናት ድንግል ማርያም። ቤታችን አንድ ይኸው ኦርቶዶክስ ተዋህዶ ቤተክርስቲያን። ምንድን ነው የሚያጋፋችሁ? ቤተክርስቲያን አጠበበችም እኮ ሁላችሁም ማስገባት ትችላለች። አትጋፉ እንደ ርብቃ ልጆች፣ አንገባባ እንደ ርብቃ ልጆች። ምድሪቷ መቼ ጠባበች? የሰው ጭንቅላት ነው የጠበበው ምድር ነው። ምድሪቷ መቼ አላስተናግድም አለች? የሰው ጭንቅላት ነው በጎ 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 አላስተናግድም እያለ ሪፒት ሴት እያለ እያወጣ ያለው አንድ አባት ነው ይባላል። በዚህ ባልሞሽ ሽኖዳ መጽሐፋቸው ላይ ክርስትናውን እንዴት ላካሄድ የሚለው መጽሐፋቸው ላይ አንድ በቤተክርስቲያነት በልመና ስራ የሚተዳደር አንድ ወደ አባት ሄድና አባቴ ሆይ ሁሉ ጊዜ የምለምንበት ልመናዬ አንድ አይነት ሆነና ሰዎች ስለምን አንድ አይነት ልመና ስለምለምናቸው ስጦታቸውን ቀነሱብኝ፣ እባክዎትን አባዬ እየራበኝ መጣ ይከራይ ከፍለው አጣውን መጠማት ውስጥ ገባውን፣ ስለዚህ እባክዎትን ጥበብ አስተምሩኝ አሏቸው። ምን አስተምሩኝ? መጣ አዎ ጥበብ ልንገር አዎ በነገ ስትወጣ በጣም አተነሳና እንዲህ ብለህ ጽሑፍ ጻፍና ወጣ አሉት። ምን ብዬ ልጻፍ አሉት። ምን ብዬ ጽፌ ልውጣ አለና ጠቢብ ነው፣ ጥበብ ፍለጋ ነው የሄደው፣ አዋቂ ነው፣ እውቀትን ደግሞ ፍለጋ ነው የሄደውና ምን ብዬ ልጻፍ አሉት። One day is beautiful day but I cannot see it በልና ጻፍና ውጣ አሉት። One day is beautiful day but I cannot see it ብለህ ጻፍና ውጣ አሉት። ምን ማለት ነው? አንድ ደስ የምትል ቀን አለች፣ ያችን ቀን እኔ ማየት አልችልም ብለህ ጻፍና ውጣ አሉት። እውነትም ያ ሰውዬ አይኑ ስለታመመ ያችን ደግስ ቀን ያችን መልካም ቀን ማየት አይችልም። ስለዚህ እናንተ ታያላችሁ፣ እኔ ግን ማየት አልችልም። ያችን መልካሟን ቀን ማየት አልችልምና እዘኑልኝ ማለት ነው። ስለዚህ ትናንትና ከትናንት ወዲያ ዓመቱን ሙሉ ከለመነው ልመና ይልቅ የዛለታችን ጽሑፍ ጽፎ የለመነው ልመና ላይ ያገኘው ገንዘብ በዛ ይላል። ምን ለማለት ፈልጌ እንደሆነ ታውቃላችሁ? እስኪ የጥያቄያችንን ንግግር አሁን እናስተካክለው፣ ልመናችንን አሁን እናስተካክለው። እንደ ሰውየው እንዳይሆን ልመናችን፣ እንደ ፈሪሳዊ እንዳይሆን ጌታ ሆይ እንደዚህ ሰውዬ ስላላረከኝ አመሰግናለሁ እንዳይሆን፣ ያቺ ሴትዮ የለመነችው ልመና እንዳይሆን ጌታ ሆይ እባክህን ስጠኝ 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 እያለች የምታስጨንቅ ሴትዮ መድኃኒዓለም ደግሞ ወጣና ወረደና አንቺ ሴት ምን ልስጥሽ አላት። ምን ልስጥሽ? ነገር ግን አንቺ አንድ ስሰጥ ለጎረቤትሽ ሁለት አድርጌ እሰጣለሁ ብሎ ሲነግራት ነው እንዴ አለችው። አዎ ጌታ ሆይ የምትሰጠኝን አስቤበት ልምጣ አለችው። ሂጂ አስበሽበት ነው ያላት። አስባ መጣች። ለልጅ በጆሮዋ ሹክ አላት። ክፉ የሆነው ዲያብሎስ ቃል ከገባችሁ በኋላ መጽሐፍ ቅዱስ ይዛችሁ ከማላችሁ በኋላ አልክድሽም አልክድም ብለን ከማልክ በኋላ አጨበረባሪና ውሸታም የሆናችሁ ሰዎች፣ በጆሮአችሁ ዲያብሎስ ሹክ ያላችሁ ሰዎች እግዚአብሔር መዓቱን ሳያወርድባችሁ ተመለሱ። ተመለስ። እንደ እግዚአብሔር ያለ ማንም የለም። ሊመረም አንግባ
አሁን የመጨረሻው የ12ኛው ሰዓት ስብከት ነው እየተሰበከ ያለው። ሊምር እግዚአብሔር ጠርቷል። በጆሮ ያሰማ መልካሙን ድምፅ እያሰማ ነው እግዚአብሔር። ተመለስ ተመለሽ፣ ተመለሱ። ጽንስ ያስወረዳችሁ ተመለሱ። እዚህ ጋር ያስጨቆናችሁ ያስጨበራችሁ ሰዎች ተመለሱ፣ ተመለሱ። ጽንስ እንዲወርድ ያስደረጋችሁ ወንዶች ተመለሱ። እግዚአብሔር የሚሰጠውን ነገር አላደርግም ያላችሁ የምታደርጉ ተመለሱ። ኦርቶዶክሳውያን እኛ ላይ ካልኩሌት ተሰርቶ እንድንጠፋ ይፈልጋል፣ እንደዛ ደግሞ እንዲበዙ ይደረጋል። እናንተ ግን እግዚአብሔር የሰጠውን መካን ለማድረግ ያሰባችሁ ተመለሱ። አሁን በሰዓት ጊዜ ነው፣ ተመለሱ። እቺ ሴትዮ ጌታ ሆይ አስቤበት ልምጣ አለች። ጎረቤቷ ተጠርታለች። አስበሽበት ነው ያላት። በንጋቱ አስባበት መጣች። ከዲያብሎስ ጋር ተነጋግራል። ዲያብሎስ ችግር ብሏት መጣች። ጌታ ሆይ አስቤበት አሉ ንገረኝ አለች። አንቺ ሴት አሰብሽበት? አዎ። ምን ላድርግልሽ አላት። ጌታ ሆይ አንድ ዓይኔን አጥፋ አለች። ስንት ዓይኔን አጥፋ? ለምን? እኛ እኮ እንደዚህ ነው፣ ምቀኞች እኮ ነን። አንገት ላይ ክር አስረን ጎረቤታችን ስላለፈለት እኮ ምንመቃኝ ምቀኞች እኮ ነን። መተት እየሰራን እኮ ደጅ ላይ የምንጥል ክፎች እኮ ነን። የስም ኦርቶዶክስ የስም ክርስቲያኖች እኮ ነን። እግዚአብሔር ልቦና ይስጠን። ስለዚህ ለክብር ጠርቷል። እንዲህ አለ ቅዱስ ጳውሎስ። የመጨረሻ ንግግር የተባለች ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 14 ላይ የጌታችን የኢየሱስ ክርስቶስ ክብር ለማግኘት በወንጌል ተጠርታችኋልና ክብሯን ሁኗል። የጌታችን የኢየሱስ ክርስቶስን ክብር ለማግኘት በወንጌል ተጠርታችኋልና። በምን? በማርያም ነገር በምን? አሁን ወንጌል ዘርግቶ ስብከተ ወንጌሎቹ በወንጌል ጠሯቸው። ምን እንድታገኙ? ክብር እንድታገኙ እኮ ነው። ሌላ ክብር እንድታገኙ እንድከብሩላችሁ የከበረውን ቦታችሁን ትታችሁ እንዳትሄዱ። ወንጌል ዕለት የሚሰበከው ለምንድን ነው ስትሉ ያከበሩት እንዲከብሩ፣ የጠፉት እንዲመለሱ፣ የተጠሙ እንዲረኩ፣ የተራቡ እንዲበሉና እንዲጠግቡ ብቻ ነው ወንጌል የሚሰበክ። የሚያረፈው የሚያሳርፈው፣ የሚያጠግበው፣ የሚያለመልመው፣ የሚያበረታው ማን ብቻ ነው? አቤት አቤት ማን ብቻ ነው? ስለዚህ ምንና አንድ ነገር ልንገራችሁና ትምህርት እናምጣ። በማለት ብላችሁ አትጨነቁ። ጭንቀት ገላጋይ ድንግል ማርያም ይዛችሁ ዝም ብላችሁ ትጨነቃላችሁ እንዴ? ኑሮ ተወደደ 10 ጊዜ አይደለም እጥፍ ይወደድ። ትናንትና 500 ብር ጤፍ እየተሸጠ አንድ ኩንታል አንድ እንጀራ እንበላ ነበር። ዛሬ 20 ምናምን ሺህ ብርም ገብቶ ከአንድ እንጀራ አልዘለንም። አንድ እንጀራ ነው የምንበላው። እውነት አሰት የእናንተ የ5,000 ብር ደሞዝ አይደለም እያኖራችሁ ያላሉ። እስቲ ዝም ብላችሁ አስቡት። የእናንተ 5,000 ብር ደሞዝ ለቤት ኪራይ ተከፍሎ፣ የልጆች የትምህርት ቤት ተከፍሎ፣ ትራንስፖርቱ ተከፍሎ፣ መብራት ተከፍሎ፣ ውሃ ተከፍሎ፣ ሁሉን ችሎ የእናንተ 5,000 ብር ያኖራችሁ ነበረ? ያኖረን ነበረ? ታዲያ ለምን ታንጎራጉሩበታላችሁ? ወዳለ በክፋታችን ውስጥ እንኳን እያለን እግዚአብሔር ግን በረከትን እንኳን ነሳን። ምንላ አረ ክብር ምስጋና ለሱ ይሁን። በክፋት ውስጥ እያለን እኮ እግዚአብሔር እኮ ክፋትን አይደለም ልጆች የተመለሱ እኮ ነው የሚለው። ስለዚህ ሶስት ነገር እናድርግ። አንደኛው ስለ ምንም ነገር መጨነቅን አቁመን በእግዚአብሔር ብቻ እንታመን። በማን ብቻ? በማን ብቻ? በማን ብቻ? እባካችሁ ኪሳችሁ ባለችው ሳንቲም እንዳትመኩ። እባካችሁ ባንክ ቤት አለኝ ብላችሁ በምትዛኑበት ሳንቲም እንዳትመኩ። እባካችሁ ቪላ ቤት አለኝ G+7 G+8 ቤት አለኝ ብላችሁ አከራያለሁ በወር 5 ሚሊዮን 6 ሚሊዮን አለ ቤት የሚገባ ካሽ እጄ ላይ ይገባል ብላችሁ አትመኩ። ይሄ ነገር ሁሉ ለእናንተ ኢምንት ነው። ህይወት ሊሰጣችሁ አይችልም። ይችላል 5 ሚሊዮን አይደለም ቢሊዮን አይደለም ትሪሊዮን በቀር ብታስገባ ህይወትን መመለስ አይችልም። ህይወት የሚያለው ህይወት የተጠበቀው ህይወት
ሕይወት የሚጠበቀው በመድኃኔዓለም እጅ ነውና ዕለት ዕለት እግዚአብሔርን ተስፋ አድርጉት። ሁለተኛ ዕለት ዕለት ቢከፋችሁ ብትደሰቱ ቢኖራችሁ ብታጡ እንባ ባይናችሁ ግጥም ቢልም ሳቂታዎች ብትሆኑ እግዚአብሔርን ስም ይቀደስ ብላችሁ አመስግኑት። እግዚአብሔርን ሲኖራችሁ ሳይኖራችሁ እግዚአብሔር ይመስገን በሉት። እግዚአብሔርን ሲኖራችሁ ብቻ አይደለም ተመስገን ብትሉት፣ ስታጡም ተመስገን በሉት። እግዚአብሔርን ሲደላችሁ ብቻ አይደለም ስትዋረዱም ተመስገን በሉት። አይተነዋል፣ ብዙዎቹ ነገር አይተነዋል። ወርደንም አይተነዋል፣ ከፍታውንም ነገር አይተነዋል። ከፍ ብለው የነበሩ እግዚአብሔርን የረሱ ሰዎች ደግሞ የት እንደገቡ አይተናል። እግዚአብሔርን በየጥቂቱ ያገለገሉ ደግሞ የትኛው ወንበር ላይ እንደተቀመጡ አይተናል። ስለዚህ ቢከፋም ቢለማም እግዚአብሔር ይመስገን በሉ። ማን ይመስገን? ሶስተኛውና የመጨረሻው ለሕይወታችሁ አስፈላጊ ነው የምላችሁ ዕለት ዕለት ውዳሴ ማርያምና ዳዊቱን ሳትደግሙ እንዳትወጡ። ዕለት ዕለት የዕለት ውዳሴ ማርያም የዕለት ዳዊት ሳይደገም እንዳይወጣ። ይሄ የ666 የአምልኮ መንፈስ፣ ይሄ በዮሐንስ ራእይ ላይ የተገለጸው መንፈስ፣ ይሄ ብዙ አፍ ያለው መንፈስ አገራችንን ሊውጣት አንበሳ የሚበላውን ፍለጋ አፉን ከፍቶ እንደሚውጥ ኢትዮጵያን ሊውጣት እያገሳ ያለው ያ መንፈስ፣ ያ ክፉ መንፈስ የሚወገደው በጾምና በጸሎት እንጂ በፉከራና በቀረርቶ አይደለም። እየሰማችሁ ነው? እንዲህ ይላል፣ አውጣኝ ያለው ወጣ፣ አብላኝ ያለው በላ፣ ድኩላ ተበላ እንቅልፉ ሲጠጣ ይላል ማለት። አውጣኝ ያለው ወጣ፣ አብላኝ ያለው በላ፣ ድኩላ ተበላ እንቅልፉን ሲጠጣ። እንቅልፋም ከሆነን እንበላለን። ወስብሐት ለእግዚአብሔር። ይቆያል።